السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين. تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير. يا أفريكا تبي تكتاتايوش የጥያቄና የመልስ ያልፈታዋ ፕሮግራም ተከታታዮች በያላችሁበት ሆናችሁ ይሄንን ፕሮግራም የምትከታተሉ ሁሉ ዛሬ ኢንሻአላህ ከናንተ የሚመጡትንም በዋትስአፕ የመጡትንም እንዲሁም በአዲስ በሚለቀቅላችሁ ቁጥሮች ላይ የሚመጡ ጥያቄዎችን አቅም በፈቀደ ያህል ልንወያይባቸው እናንተ ፊት ቀርብ ያለው ኢንሻአላህ ሁላችሁም ለኡማው ይጠቅማል የምትሉትን ለራሳችሁም ይጠቅማል የምትሏቸው ነገሮች አቅርባችሁ በጥሩ ውይይት እንደምናሳልፍ ተስፋ አደርጋለሁ። ብዙ ጊዜ እንዲህ ያሉ ጥያቄዎች ፕሮግራሞች ሲመቻቹ ሁላችንም የኛ ጉዳይ እንኳን ባይሆን ነገ የኛ ጉዳይ ሊሆን ይችላል የጉረቤቶቻችን ሊሆን ይችላል ከሚል አኳያ ማዳመጡ መከታተሉ ያስፈልጋል። ዛሬ በዚህ ጉዳይ ላይ እኔ አልተቸገርኩምና አይመለከተኝም ማለት ጥሩ አይደለም። ምክንያቱም የኡማው ጉዳይ የራሳችሁ ጉዳይ ነው። ስለዚህ በአንተ በአንቺ በጉረቤታችሁ በቤተሰባችሁ በወንድሞቻችሁ ሊከሰት የሚችሉ ነገሮች ናቸው የሚቀርቡት። የሚከብዱ ነገሮች ከመጡ ደግሞ ለበላይ ዓሊሞች እናቀርብና እናያለን ኢንሻአላህ። ስለዚህ እነሆ በስክሪኑ ላይ የሚለቀቁት ቁጥሮችን እያያችሁ ቴሌፎኑ ላይ ልትደውሉ ትችላላችሁ። በዋትስአፕ በአፍሪካ ቲቪ ዋትስአፕ በቁጥር በጽሁፍ የምትልኩት ነገር ካላችሁ ለማየት ዝግጁ ነን ኢንሻአላህ። ሌላው በቴሌፎን በእነዚሁ በሁለቱ ቴሌፎኖች በተለይ ይሄው ፍለፊታችሁ አሁን ባለው በዚህ ቁጥር የሚደወሉ ስልኮችን ለማስተናገድ ዝግጁ ነን ኢንሻአላህ። ጀዛኩሙላህ ኸይር። አዲስ አይደላችሁም ለአመታት የቆየ ፕሮግራም በመሆኑ እኔ አዲስ ከሆንኩኝ ነው እንጂ ፕሮግራሙ አዲስ አይደለም። ጀዛኩሙላህ ኸይራን ባረከላሁ ፊኩም። ጥያቄ ከሌለ ከናንተ በኩል ከናንተው ከጓደኞቻችሁ የመጡ ጥያቄዎች አሉ ዋትስአፕ ላይ እነሱን መጀመሪያ እያየን የተለማመርንባቸውን ቆያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ነው። ጥያቄ ነበረኝ ከተመቸው መልሱልኝ በሪከርድ ቢሆን ጥሩ ነው ትላለች። ባለቤቴ ለቤተሰቦች ገንዘብ ስልክ አይወድም። ፈቅዶም ከላኩ በተጣላን ቁጥር ያነሳል ይሄንኑ ያነሳዋል። ከዛ እሱ ሳይሰማ በእናቴ ስም አድርጌ ላኩ። ከዛ እሱ ሰማ ከኔ ደብቀሽ እየላክሽ አይበቃም አለኝ። እንዴት ይታያል በሸሪዓው ትላለች። ይሄ አብዛኛው ሰው በሽታ ነው። በአረቡ ዓለም ላይ የሚኖሩ ወንድምና እህቶች ችግር ነው እና መታየት ያለበት ጉዳይ ይመስለኛል። እናንተም በዚህ ጉዳይ ላይ መፍትሄ ካላችሁ ሐሳቦቻችሁን ሁሉ ልሰማ ዝግጁ ነኝ። እንደኔ እነዚህ ያሉት ነገሮችን ከማየታችን በፊት ስረ መሰረታቸውን ማንበቡና ማዳመጡ ተገቢ ነው ብዬ አስባለሁ። ምንድነው ስረ መሰረታቸው? መጀመሪያ ሴቶችም ወንዶችም ከያገሮቻችን ወደ አረብ አገር ስንሰደድ ወይም ሲሰደዱ ዓላማቸው ምንድነው? ትዳር ፈልገው ነው? ሊያገቡ አይደለም። ሊያገቡ አይደለም። ናም السلام عليكم. وعليكم السلام ورحمة الله وبركاته. أهلا وسهلا ومرحبا. سلامنا شيخ. دهنا نيا الحمد لله. ጥያቄ ነበረኝ። زكاة المال ለሚስቴናት መስጠት ይቻላል? زكاة المال ለናት ለሚስትናት ለአማት አዎ ለአማት አማት እንላለን አይደል? አማት አይደል የሚባሉት? አዎ እሺ። እና ደግሞ በዘጓላችሁ ላይ አዛን
እናደርጋለን እና ይሄ ነገር ችግር ያመጣል ወይ ለማለት ነበር ጀዋል ላይ አዛን ማለት ለጥሪ ማረጋችሁ ማለት ነው አላ ወቅቱን ጠብቆ የሚያዝን ይደር እናደርጋለን ወቅት የሚነግር طيب ሌላ ሽንካብራሩልን ብለን ነበር ጀዛኩም الله خير بارك الله فيك የመጀመሪያው ጥያቄ ዘካተል ማል ለአማት መስጠት በተለይ የሷ ገንዘብ የልጅህ የሚስትህ ገንዘብ ምንም እጅ ከሌለበትና ንጹህ ያንተ ገንዘብ ከሆነ ለአማት መስጠት ትችላለህ የሷ ገንዘብ ካለበት ግን በጃዙር እናቷን ረዳችበት በዘካ ገንዘቧ ስለሚሆን አይሆንም ያው ማለት እሷ ሚስት ያለችው ኢትዮጵያ ነው እኔ ደግሞ ሳውዲ ነው የሚሰራው እና ያው እሷም አለችበት ማለት ነው በገንዘቡ ላላ አንተ የምትሰራው ገንዘብ የሷ ገንዘብ አይደለም አንተ ተጠቃሚ ናት ነው እንጂ ባለ ሀብት ሆና ዘካ ለገሌል ሰጫት አትችይም ለናትሽ አትችይም አያስብልም ነገር ግን አብራችሁ እየሰራችሁ የጋራ የምታፈሩት ገንዘብ አለ አይደል አሁን ለምሳሌ እሷ እዚህ መታ ቢሆን ኑሮ ሳውዲ ላይ ተቀምጣ ቢሆን ኑሮ አንተ ጋራ እሷም ትሰራለች አንተም ትሰራለህ ይሄ ተሰብስቦ ያለ ገንዘብ ላይ ዘካ ቢወጅባችሁ ይሄንን ዘካ አንስታችሁ ለናቷ ብትሰጡ ወይ ለአንተ እናት ብትሰጡ ለራሳችሁ ቤተሰብ ዘካውን ሰጣችሁ ማለት ነው ስለዚህ እሷ ስለሌለችበት እንደውም አንተ በንጹህ እየሰራህ ስለሆነ የዘካ ገንዘቡን ለናቷ ብትሰጥ ችግር የለውም ከቤተሰብህ ጋራ ከሚስት ጋራ ከልጆች ጋራ ግንኙነት ከሌላቸው ማለት ነው ጀዛኩም الله خير ሁለተኛው ጥያቄ አዛንን በሞባይል ላይ ማድረግ አዛን የሚደረግበት እንግዲህ የሚቀርጽበት ወይም እዚያ ሞባይል ላይ የሚወርድበት ሁለት አይነት ነው ያለው አንደኛ ለመጥሪያ ነው ሃሎ ምናምን ከሚል ወይ ሌላ ነገር ሙዚቃ ከማድረግ አዛን ያደርጋሉ ቁርአን ያደርጋሉ አዛን ያደረጋ አቋርተህ ልታናግር ማለት ነው ሌላው ደግሞ ለወቅት ማወቂያ ለሰዓት ማወቂያ ሶላት ሲደርስ ዙሁር አዛን እንዲያደርግልህ አሱር አዛን እንዲያደርግልህ ለወቅት መጠበቂያ ከሆነ በጣም የተቀደሰ ስራ ነው በጣም ጥሩ ነው ምክንያቱም ለሶላት ጥበቃ ከምታደርጋቸው ጥንቃቄዎች አንዱ ነው ማለት ነው እና በጣም ትልቅ ነገር ነው አላህ ይጨምርልህ አላህ ያጥናህ ጥንካሬውን ይስጥህ ለመጥሪያና ለመቀስቀሻ ለምናምን ማድረጉ ግን ጥሩ አይደለም ይሄ ግን ለተራ ነገር ነው የተጫወት ነው ማለት ሲደውልልህ አላህ እንዳለ ሃሎ ልትል ነው አቋርጣ ጀዛከላሁ ኸይራን ጀዛከላሁ ኸይር አህመድ ሰላም አለይኩም ሰላም አለይኩም አቤት ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አህመድ እንዴት ነህ ሰላም ናችሁ አልহামዱሊላህ ረብል ዓለሚን አይዋ እሺ ጥያቄ ነበረኝ አንድ ሴት ያለ ወልይና ያለ ምንም ኒካህ ታሰረች ተንበረች ያለ ወልይ ኒካህ ታሰረች ማለት ነው ያለ ወልይና ያለ ቤተሰብ ማለት ነው ያለ ወልይ ነው ወልይ ማለት ቤተሰብ ማለት ነው እሺ የታሰረች ነበረች እና ያኔ ማህር አለው ተምተው ነው እንደባልኛል ብለው ሌላው ነገር በሙሉ ተሟልቷል ወልይ ነው የሌለው አዎ ሌላው ነገር ያው ኒካህ ብለው የተቀመጡ ነው ለአራት አመት ነው ማለት ምስክሮች አሉ ወልይ እንትና ማን ነው ማህር ሰይማችኋል የሷም ያሱም ስምምነት አለ አይደለ አዎ ያማ ተቀምጠው ሳም ፍላጎት ነው ሳም ፍላጎት ነው ተቀምጠው ኒካህ ብለው ነው የታሰሩት طيب ሌላ ከዛ በኋላ አብረው ይኖሩ ያለ ዘርፍላችን ከዛ በኋላ አብረው ይኖሩ ያለ በዋትስአፕ መጋቢት ተጋጭ ልጆች ተጋጣሉ በተጋጭ ሰዓት በዋትስአፕ ኒካውን ሶስት ኒካህ እንደዚህ አውርጅ ያለው አለ አዎ ልጁ ማለት ነው እንዴት ነው ይሄ ኒካህ ፈርሳን አይፈርስም ኒካው ሲጀመሪያው ኒካህ አለ የለም ለአንደዚህ ኒካህ ሶስት ጊዜ ማውረድ ላላ ገብቶኛል ጥያቄው በጣም ገብቶኛል ይሄ የተለመደ ጥያቄ ስለሆነ በየጊዜው የሚቀርብ ጥያቄ ስለሆነ ገብቶኛል ሌላ ጥያቄ አለ ያኔ እንደዛ ካለ በኋላ ደግሞ ወረጃቱ ብሎ ይኖር ነበር እሺ እንደዛ ካለ ከዛ በኋላ ረጃቱ ብሎ ይኖሩ እንደገና አሁን ያኔ እንዴት ነው የመጀመሪያው ሶስት ጊዜ ተካውንታ
እንዴት ነው የሚታየው? ሁለተኛ ደረጃ አፍያ ደግሞ አሁን ደግሞ ኒካው ለማድረስ ፈልጌ ነበር። እንዴት ነው የሚለው ጥያቄው? ያንተ ነው ባለጉዳዩ አንተ ነህ? ባለጉዳዩ ጓደኛዬ ነው። ጠይቅልኝ ወይ ነው በተወሰጥ ይይዋለሁ። ሁለተኛው ጥያቄ ደግሞ ነፍል ሶላቶች በፋቲሃ ብቻ ለሚሰገዱት ወላ ተጨማሪ አይጨምርባቸዋል? ነፍል ሶላት ላይ ከፋቲሃ ሌላ መቅራት እንዴት ነው? ወይም ደግሞ ፋቲሃ ብቻ መቅራት መስገድ ይቻላል? እሺ ሌላ ኢንሻአላህ ጀዛከላሁ ኸይር። የመጀመሪያው ጥያቄ ያለ ወልይና ወልይ الامر ላይ ያለ ወልይ ጋብቻ በዑለማዎች መካከል ኺላፍ አለ። ሌላው ነገር በሙሉ ተሟልቶ ቤተሰብ ያልነበራት ነፍስ ያወቀች ሴት ከሆነች ኒካህዋ ባጢል ነው። أيما امرأة نكحت بغير إذن وليها فنكاحها باطل فنكاحها باطل فنكاحها باطل ነብዩ ሰለላሁ ዐለይሂ ወሰለም ያለ ወልይ الامر ያለ ቤተሰብ የተጋባች ሴት ራሷን ህዳ የዳረች ራሷን ወስዳ የዳረች ሴት ኒካህዋ ባጢል ነው ኒካህዋ ባጢል ነው ኒካህዋ ባጢል ነው። አንድ ጊዜ አይደለም 3 ጊዜ ነው ያሉት። ይሄንን በመነሻ ያደረጉ ዑለማዎች በፍጹም ኒካሃቸው ባጢል ነው እንደ ተጋባ አይቆጠርም የሚሉ ዑለማዎች አሉ። ራጅሁም ይሄው ነው። መሰራትም ያለበት በዚሁ ነው። ነገር ግን ሌላ አንድ መዝሃብ አለ። ምንድነው? ነፍስ አወቀች ከሆነች ራሷን የምትድርበት አጋጣሚ ሊኖር ይችላል የሚል በር የከፈተ መዝሃብ ስላለ አብዛኛው ጊዜ ሰው ሲጋባ ይሄንን ቀለል የሚያረግ መስሎት ይሄንን መዝሃብ ተከትለው ነው የሚጋቡት። ተከትለው ይጋባሉ። አሁን ያሉት ልጆች አይነት ማለት ነው። ከዛ በኋላ ይመጡና ይሄ ኒካሃችሁ እኮ ባጢል ነበረ እንዲህ አስተካክሉ ሲባሉ አያስተካክሉም ይኖራሉ። ከዚያ ሶስቱን ይፈታታል ወይ አንዱን እየፈታ ሶስቱን ይጨርሳል። ሲጨርስ ለመመለሻ ዘዴ ድሮም እኮ ኒካሃችሁ ባጢል ነበረ በሚል በአዲስ ለመመለስ ይሄንን ዘዴ ይተቀማሉ። ይሄን ዘዴ አትተቀሙ። ምክንያቱም ስትኖሩ ኒካሃችን ነው ብላችሁ ኖራችሁበታል። አሁንም ቢሆን ለመመለስ ያንን አዲሳችሁ የሚያስኖር ነገር የላችሁም። ሶስቱ ተፈቷል፣ ሶስቱ አልቋል። ከሶስቱ በኋላ ተመልሶ ለመኖር የድሮ ኒካህ አልነበረም እንዳትሉ ኒካህ ብላችሁ ነው የኖራችሁት። ስለዚህ በሌሎቹ በዚህ ጉዳይ ላይ እንዳይከሰት ለማድረግ ነው ጥንቃቄ መደረግ ያለበት እንጂ እንድትመለሱ አይፈቀድላችሁም። ረጃቱ የማለትም እንትኑም አልነበራችሁም። ሁለተኛው ጥያቄ ነፍል ሶላት በፋቲሃ ብቻ መስገድ ይቻላል ወይ? ነፍል ሶላትን በፋቲሃ ብቻ መስገድ ይቻላል ወይ? አዎ ይቻላል። እንኳን ነፍል አይደለም ፈርድንም በፋቲሃ ብቻ መስገድ ይቻላል። ግን ከጨመርክ ኸይር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከጨመርክ ፋቲሃን ብቻ ላ ሶላት ኢላ ፋቲሐቱል ኪታብ ነው የተባለው። ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይዋ ለጠይቅ ይቻላል አሁን? ጠይቅ። አዎ እሺ። ጥያቄ ስለ እንት ነበረ ስለ ሶላት ላይ ተሸሁድ ላይ ተሸሁድ ላይ ሲቀራ ሰላዋት አለ ነብይ መጀመሪያ ላይ ማለት ይቻላል ወይስ መጨረሻ ላይ ብቻ ነው? ምሳሌ ዙሁር ላይ ሁለተኛው ረክዓ ላይ ይባላል ከዛን አራተኛው ላይ ይባላል ወይስ አራተኛው ላይ ብቻ ነው? አህሰንቲ። ሌላ? እሺ ሌላው ደግሞ ስለንትን ነበረ ሄድ ላይ ያለው ሴት በመጽሐፍ ሆኖ ግን እንትን ቁርአን አይደለም ግን የተወሰነ ቁርአን ያለበት እሱ መንካት ትችላለች? ወጀዛከላሁ ኸይር። አህሰንቲ። በተሸሁድ ላይ ሶላዋት አለ ነብይ ሰለላሁ ዐለይሂ ወሰለም የሚወረደው መጨረሻው ላይ ነው። በሁለተኛው ወይም የመጨረሻ ሰላምታ የሚቀጥለው ላይ ሰላምታ ጋራ የተያያዘው መቀመጥ ላይ ነው። ለምሳሌ ሱቢ የምንሰግድ ከሆነ ያው የመጨረሻው ላይ ሁለተኛው ረካ ላይ ማለት ነው መጨረሻ ላይ። መግሪብ ከሆነ የሶስተኛው መጨረሻ ላይ፣ ዙሁር ከሆነ የአራተኛው መጨረሻ ላይ ማለት ነው እንጂ እነዚህ ረካዓዎች በየመጀመሪያው ተሸሁዶች ላይ የለም። አንዳንድ ጊዜ ግን መእሙሞቹ ተህያውን ይጨርሱና ምን ይመጣል ቀጥለው? ኢማሙ አይነሳም።
እዚያ ዝም ብለው ከሚቀመጡ اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم ቢሉ ይወደዳል እንደው ዝም ብሎ ከመቀመጥ እየቀሩ ሊቀጥሉ ይችላሉ እንጂ በዋነኝነት ብቻውን የሚሰግድ ኢማም የሆነ ሰው መቅራት ያለበት ሶላዋትን በተሸሁድ الأخير መጨረሻው መቀመጫ ላይ ነው ሀይድ ላይ ያለች ሴት ብዙ ቁርአን የሌለበትን ኪታብ ብትቀራ ብትነካ ትችላለህ ወይ ነው ይቻላል ችግር የለውም መንካት መቅራት ማንበብ መማር ማስተማር ትችላላችሁ አስማ ሰላም አለይኩም አሎ አሎ ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማን ሰላም ናችሁ ሼክ ዑስማን እባላለሁ ያላ ዑስማን አስማ ያለ መስሎኝ እኮ ነው ከማስተዋወቂያው እሺ ዑስማን እዚህ ሀገር ሐዋላ ምን ሐወለው ብዙ ጊዜ ያው በባንክ አይደለም ባንክ አይደለምና ሰው ደግሞ ያውቁታል እንዴት እንደሆነ ህጉን ያው እንዴት ይታያል ያኔ ዳውንኛ በሩቅ ሆነን የሚሐወለው ሰው ወለልን በሊያ ተንሰጣለን ምናምን እንደዚህ አይነት ነገር አለ ብርሳን ሰጠው ማለት ነው እዛ ይሰጥልናል ያው ታውቁታለሁ ብዬ ነው እና እኔ እሱ ነገር حتى በእንትን ላይ በመንግስታት ወንጀል መሆኑ ራሱ حرام አያደርገውም ወይ ሌላው ይሄ የወለዱ የሪባነቱ አይደለም አሁን ያሳሰበኛለሁ ከዚያ የበለጠ ምክንያቱም የሪባነቱ እንደ አማና አድራሺ እንደ ምናምን ሊሆን ይችላል ከዚያ ባለፈ ግን ለህይወትም ለንብረትም አደገኛ የሆነ ወንጀል ላይ ስለሆነ የሚጥለው ይሄንን ነገር በተቻለ ያህል ሌላ አማራጭ መፈለግ ነው እንጂ በዚህ መቀጠል የለበትም አይዋ ህጋዊ ያኔ በህጋዊ መንገድ የማሐወል ህጋዊ መንገድ ቢከምን ችግር አለ ላ ወንድምህ ጓደኛህ አለው ኢቃማ የሌለው አንድ ሰው ብቻ አይደል የምትኖረው መቼም በእኔ ስም ብትልከው በዚያኛው ስም ብትልከው ምን ችግር አለው ስለዚህ እኔ እንደው በጣም ይሄ አደገኛ የሚሆነው ከመንግስታት ጋራ የተለያየ ከሀገር ህልውና ጋራ የተገናኘ በመሆኑ እንዲህ ያሉ ነገሮች ላይ መሳተፍ ቢቀር ብዙ ሰው ይሄንን የኖረበት ስራ ነው ላኪን አልহামዱሊላህ አሁን ህዝቡ እያወቀ ነው ያለው አንደኛ ብዙም ልዩነት የለውም ምንዛሬዎቹም ቢሆን ስለዚህ ወደ ህጋዊው መንገድ መመጣት ያለበት እንደሆነ ነው የሚታየኝ ጀዛከላህ ኸይር ጀዛከላህ ما في الواتس حقي بس اللي يرن لا ما جاب هذا طيب خلوا التلفونات አንዳንድ ዓሊሞች እዚህ ሀይድ ያለ ላይ ያለች ሴት ላይ ኪታብ መቅራቷንና ምናምን መቅራቷን የሚለው ነገር በፍጹም እንትን ላይ ከዚህ ጋራ ምንም ኺላፍ የለውም حتى ቁርአን ልትነካ አይገባም ልትቀራ አይገባም ብለው የተስማሙት ዓሊሞች ሁሉ እሷን እንትን እንድትል ይፈቅዳሉ በዋትስአፕ የላኩ ሰዎች አሉ ቅይጥ ኒካህ በአንዲት 3 ማውረድ እንዴት ይቻላል በአንድ ጊዜ ኒካህ ማውረድ እንዴት ይቻላል ነው የሚለው ዋትስአፕ ላይ የመጣው ጥያቄ ማለት ነው 3 ጊዜን በአንድ ላይ ማውረድ ክልክል ነው حرام ነው ወንጀል ነው ግን ኒካሁ አይወርድም ማለት አይደለም ኒካሁ ይወርዳል ግን ያንን ኒካህ አልወረደም ብሎ መመለስ አይቻልም الطلاق مرتان فإمساك معروف وتسريح بإحسان كذا ولا فإن طلقها من بعده فلا تحل له من بعده حتى تنكح زوجا غيره ሌላው ወንድማችን السلام عليكم شيخ እንዴት ኖት ጥያቄ አለኝ አንድ ሰው የሚስቱን ልጅ ያባ ከሆነ ከዛም ልጅም ወለዱ
ምን ማድረግ አለበት አልገባኝም በእንግሊዘኛ ነው የጻፍከው መልስልኝ በአማርኛ ከቻልክ ሐቢቢ ጓደኛዬ ጠይቅልኝ ብላኝ ነው ስለ ግድ ስሰግድ በአብዛኛ ጓደኛዬ ማታ ትመስለኛለች መታ ትመስለኛለች መታ ትስመኛለች ስትስመኝ እኔ ግን ሶላቴን አላቋረጥኩም እቀጥላለሁ ሶላቴ ይበላሽብኛል ወይ ነው አይበላሽም እሷ ግን እንዲህ ሶላት ሰጋጅ ላይ እንደዚህ ደፍራ መታ እንደዚያ ማድረጓ በጣም ስተት ነው እንደዚያ ስተት ነው በጣም ነው ጥንቃቄ መደረግ ያለበት ይሄ በጣም አደጋ ነው ያላህ Subhanahu Wa Ta'ala ፊት ቁማ ያለች ሴት እንዴት ሄደሽ ትስሚያለሽ እንዴት ትሳሳማላችሁ ምን ለማለት ነው ማንን ፈልጋችሁ ማለት ነው ሌላው የኔ ጥያቄ ቁርአንን አላከተምኩም ግን ከኔ በታች ያሉትን እህቶችን ቢያንስ ከአራት ጁዝ በታች ያሉትን ማስቀራት እንዴት ይታያል እንዴ ታድለሻል እንጂ ታድለሻል ማቅራት ከቻልሽማ ታደልሽ ምን ያልቀራሽው ማለት ነው ቀርተሽዋል ማለት ነው እንጂ ለማንኛውም ቁርአን እስከምታኸትም ድረስ ቁርአን ማቅራት አለብሽ የሚል ነገር የለም ይሄ ሸኽነት እንዳትሻሚው የሚል ሰው ካልሆነ በስተቀር አይሆንም ሌላው ጥያቄ ምንድነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ አለኝ ጥያቄ እንዲህ ይላል እኔ ትዳር መያዝ ፈልጋለሁ ግን አንድ ሰው በኒካ በፊት ሴት ልጅን ማናገር አይፈቀድም ቶሎ ኒካ ማሰር አይፈልጉም ሴቶች ማውራቱ እንዴት ይታያል ሐላል ነው ወይስ ሐራም ነው ይላል ይሄም አብዛኛው አሁን እየታየ ያለው በጣም ትልቅ አደገኛ ሂደት ነው ምንድነው እሱ ተጫጨን ብለው የሚያወሩት ነገር ተጫጨን ብለው እንጠናና ብለው የሚያወሩት ወሬ በጣም የሚያሳፍር ነገር ነው እሱ በጣም የሚያሳዝን ነገር ለምን ሱብሃንአላህ አንድ ሙስሊም የሆነ ሰው አጅነቢ የሆነችን ሴት አንድ ቀን አናገረ ሁለት ቀን አናገረ ከዚያ ተሆነኛለች አለ ለምንድነው ወደ ኒካህ የማይገባው ለምንድነው ኒካህ ማታረጉስላቸው እየተጠናናን ነው ምኑ ነው የምትጠናኑት መጀመሪያውኑ ወደ እሷን ማውራት ከመግባትህ በፊት በደንብ ነው መጠየቅ ያለብህ ዘዋ ምንድነው ከየት ነው የመጣችው ምን ያህል አዋቂ ነች እንዲህ ነው ከገባ በኋላ ደግሞ መሰረታዊ ጥያቄዎችን ጠይቅ አልহামዱሊላህ ከዚያ በኋላ አላህ ይወፍቅኩም እና ማውራቱ ጥሩ አይደለም እኔ አልመክርም ጥያቄ ሁለተኛ ጥያቄ አለኝ ይላል ምንድነው ስሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኒካ አርገው እየኖሩ ታስቡበት አርገዘች አረጋይ ከዛ ያለ ምንም ችግር በአንድ ወር ከ8 ቀን ጥንሱን አቋረጡት እነዚህ ሰዎች ከፋር አለባቸው ወይስ ተውበት ይበቃል መጀመሪያ ተውበት ትልቁ ስራ ስለሆነ ከሚከፈል ገንዘብ ከሚጾመው ጾም ከሚሰገደው ሶላት ሁሉ የበለጠ ትልቁ እንትኑ እሱ ነው ሁለተኛው ደግሞ ሱብሃንአላህ የአላህ Subhanahu Wa Ta'ala ፍቃዱ ሆኖ እነሱ ሳያስቡበት አመጣላቸው እንጂ አመጣባቸውን በልና አመጣባቸውን ላለን እንጂ የአላህ ኒዕማ እኮ ነበር የመጣላቸው ምን አሳወቃቸው ይሄን ልጅ ማሳደግ እንደማይችሉ نحن نرزقكم واياهم ነው እኮ የሚለው እናንተንም እኔ ነኝ የምመግባችሁ ነው እኮ የሚለው አላህ Subhanahu Wa Ta'ala ለምንድነው የተጨነቃችሁ ለምንድነው ይሄን ያህል ለጥፋት የምትሄዱት ስለዚህ ከፋራው እንደዚህ ያለ በተለይ ሩህ ሳይዘራበት በሆነ ጉዳይ ላይ ተውበት ከማድረግ ያለፈ ሌላ ቅጣት አለባቸው ማለቱ ማስረጃ ብዙ የለውም ጀዛኩሙላህ ኸይር ሼክ ሰላም አለይኩም ወራህመቱላሂ ወበረካቱ አላህ ያተወትን ያርዝመው ጥያቄ ነበረኝ ስለ ኩፍ ነበር ውዱን በካልስ ላይ ማበስ እስኪ አብራሩልኝ ውዱ ስናደርግ የውዱ አካሎች ምን ናቸው ፊት እጅ ራስ ከዚያ እግር አይደል እግርህን ውዱ አድርገህ ንጹህ ሆነህ ካልሲህን ካደረክ ወይ ጫማህን ይሄ ጫማ እንኳን በጫማ ላይ አሁን ማበስኛ ሀገር ላይ አይታሰብም በካልሲና ከዚህ ከጫማ ጋራ ከቆዳ የተሰሩት እነዚህ ኹፍ ብለው የሰሩት አይነት
እንደ ካልሲ የሚጠቀሙት ቆዳ ላይ ካልሆነ በስተቀር በጫማ ላይ ማበስ የሚባለው ነገር አይደረግም ምክንያቱም ጫማ አርገህ መስጂድ ልትገባ ስለማትችል አላኩል ሐል ያስተጣጣቡን ነገር ነው መነግራችሁ እንዴት ነው የሚደረገው ከዚያ ውዱ አደረግ ሙሉ ሰውነታችን የውዱ አካሎችን አጥበን ውዱ አደረግን አይደለ ውዱ አድርገን ከገባን በኋላ እንደገና ውዱ የሚያስደርግ አጋጣሚ ቢመጣ ከዚያ በኋላ እግራችንን አናጥብም ፊታችንን እጃችንን ራሳችንን ካበስን በኋላ እግራችንንም አዲስ ውሃ ነካ እናደርግና እንደዚህ እናብሳለን ማለት ነው እንደዚህ ያያችሁ እንዲህ አርጉትና ካውራጣቶቻችሁ ከጣቶቻችሁ ተነስታችሁ ወደ ላይ ወደ ቁርጭምጭምታችሁ መጣል በላይ በኩል ነው ደግሞ በስሩ አይደለም የሚታበሰው ይሄ ነው እስከመቼ ድረስ አገር ቤት ላይ የሚኖር ሰው በሰፈሩ ላይ የሚኖር ሰው ቤቱ የሚኖር ሰው 24 ሰዓት ብቻ 24 ሰዓት ግን ከየት ነው የሚጀምረው ውዱ ባደረገበት ሙሽ ገመጀመሪያ ውዱ ያደረገበት ፈቶ ጫማው ካልሲውን ካስገባ በኋላ ውዱ አድርጎ የመጣበትን ቀን ነው የሚጠብቀው ሰዓት ነው የሚጠብቀው لا اله الا الله السلام عليكم ورحمه الله وبركاته مسجد ውስጥ ሐይድ የሆነች ሴት መቀመጥ ትችላለች ወይ መስጂድ ውስጥ لا احل المسجد لحائد ولا جنوب حائدنا جنوب የሆኑ ሰዎች መስጂድ ውስጥ እንዲቀመጡ አልፈቅድም የሚል ነሳለ መስጂድ ውስጥ አይቀመጡ ነው ምንለው ቢቀመጡስ በተለይ የሚያልፉ ايام الفاضله ለምሳሌ ቢሆን ላይ እንደዚያ በሚሆንበት ሰዓት ላይ ምን ያድርጉ አይሱም ቢሆን ባይቀመጡ ነው የሚመረጠው እሱም ቢሆን መስጂድ ውስጥ ባይቀመጡ ነው እርግጥ ድሮ የሚያሰጋው ነገር አሁን ከሞላ ጎደል ቀንሷል ለሁሎችም ሴቶች ላይ ላይሆን ይችላል እንጂ አሁን በመጠባበቂያ መቀመጥ ይችላሉ ድሮ ያው ሐይድ ያበላሻል ደሙ ያበላሻል ይፈሳል ተብሎ ነው ለማንኛውም አለመሆኑ ይሻላል ያደረጉን ሴቶች ግን እንደ ወንጀለኛ አድርጎ በጣም ጦርነት ማወጅ አግባብ አይደለም جزاكم الله خير ትንሽ እንረፍና ከረፍት በኋላ ተመልሰን እናያለን ኢንሻአላህ በቴሌፎናችሁ ላይ መደወል ትችላላችሁ በዋትስአፕ መላክ ትችላላችሁ እየጻፋችሁ በኢንሻአላህ ዛሬም ካልተመለሰ በሚቀጥሉት ቀኖች ይመለሳሉ جزاكم الله خير بسم الله والصلاة والسلام على رسول الله حواء كميت فتيرة قوال نستيتن تمهرتن قوال نستيتن دعوان تباي أسلاميتي كم أون دنبتات ما حجابن نعود أمثلة أرئستن أبزي فلوي ندكي أنستيو زبل مدب كتكاتلنا بتحتنا نعدمكم السلام عليكم ورحمة الله وبركاته يا كرفت بها لا تملسنال ياكياتشو ما شاء الله በዋትስአፕ ላይ ማሻአላህ እየመጣ ነው እንግዲህ ያው በድምጽ የሚልኩትን መቼም ዙሪያም አላየዋችሁ አሁን በጽሁፍ የሚመጡልኝ ነው በጽሁፍ ደግሞ እንደምታውቁት ያው እየተንተባተብኩ ነው ማነበው ለማንኛውም እስቲ ስልኮችን መጀመሪያ ስልክ ካለ ናም ሰላም አለይኩም ሰላም አለይኩም طيب السلام عليكم خلاص التليفون تقارطال አሁን ዋትስአፕ ላይ የመጡትን ነገሮች እናያለን ኢንሻአላህ ዋትስአፕ ላይ السلام عليكم ورحمة الله وبركاته السلام عليكم يا عليكم السلام ورحمة الله وبركاته إيهاب እንዴት ነሽ دانا نوت الحمد لله رب العالمين الله እድሜና ጤናውን ያቆይል آمين يا رب آمين يا الله شنو ጥያቄ ነበረ ከባለቤቴ ጋር ከአመት በፊት ነበር የተፋታ ነው ايوه እና አርጉዝ ያለው መጀመሪያ 7ኛ ወር ላይ ፈትቼሻለሁ ብሎ አንድ ፍች ነበረ አንድ ፍች ፈታሽ አዎ አርጉዝ ያለው ማለት ነው አዎ ከዛ በኋላ አሁን ደግሞ ልጃችንን ስንልክ 3 ጊዜ ማለት 3 ጊዜ ፈትቼሻለሁ ከወለድኩ በኋላ 3 ጊዜ ፈትቼሻለሁ አለኝ ማለት ነው መቼ መልሶሽ ነበር ከፈታሽ በኋላ አዎ መልሶኝ ነበር መልሶች ከመውለድሽ በፊት መልሶሽ ነበር አዎ ከዚያ በኋላ ደግሞ እንደገና 3 ጊዜ ፈትቼሻለሁ አለሽ ከወለድሽ በኋላ እሺ አዎ 3 ጊዜ ፈትቼሻለሁ አለ አሁን እኔ 3 ጊዜ ፈትቼሻለሁ ያልኩት አንድ ኒካህ ይቀረኛል ምክንያቱም ፈትቼሻለሁ አይደለም ያልኩት አለ እኔ ደግሞ ድጋሚ አይደለም ከሱ ጋር አብሬ ለመኖር
ድጋሜ ኒካህ ካለኝ ድጋሜ እንዲያወርድልኝ ነው መፈልገው ላ ቆይ መጀመሪያ የመኖር ያለ መኖራችሁ ይሄ ኢንሻአላህ መፍትሄ ቢኖረው ንጥር ነበር ነገር ግን መጀመሪያ አንድ ፈቶሻል ከዚያ በኋላ ደግሞ የቀሩትን ሁሉንም ሶስቱን ፈትቻለሁ ብሎ እንዲያውም ካለው ቁጥር በላይ ነው የጠራው ስለዚህ አለኝ እንደገና አንድ የሚያስብል ነገር ምንም የለም አቃለሁኝ አንዳንድ ዑለማዎች ሶስቱን አንድ ጊዜ ካለ እንደ አንድ ይቆጠራል የሚሉ ሰዎች እንዳሉ አቃለሁ ግን ከዑመር ኢብኑ ኸጣብ ዘመን አንስቶ እስካሁን ድረስ ያሉ ታላላቅ ዓሊሞችና ሰሃባዎች በፍጹም የለም ነው የሚሉትና እኔ እንድትመለሱ አልመክርም ላንቺም ለሱም ጥሩ ትዳሮች አላህ ይስጣችሁ ልጆች ካሏችሁ ተመካክራችሁ አሳድጉ ነው የምለው ጀዛከላሁ ኸይር نعم طيب السلام عليكم ورحمة الله السلام عليكم ورحمة الله وبركاته جنابة عند سو جنابة ساورد نني ساورد نية اللوي نية سايون نية اللوي نية اللو تادع عند لجمعة عند متتاتب هنا هنون دي تادع جنابة متتاتبو أنت كو جمعة لترس تتاتب ውስጥህ ላይ ምንድነው ያለው ጁሙአ ለህር ስለሆነ የጁሙአን ሱና አላገኝ ብለህ ነው ጀናባ ሆኖብህ ደግሞ ጀናባ ስትታጠብ ደግሞ ጀናባ ሁኜ ታጥቤ ካልሆነ በስተቀር መስገድ ስለማልችል ብለህ ነው ጀናባ የምትታጠበው ንያው የተለያየ ነው ይሄኛው ግዴታ ይሄኛው ሱና ከስራው ለህመተህ እንዲው ራስክን ለማጽዳት ብለህ ከላቡ ከምናምን ለመላቀቅ ብለህ የምትታጠበውና ከጀናባ መታጠብ አንድ ነው አንድ አይደለም ንያ የየራሳቸው አሉ እንመል አዕማሉ ቢንኒያት አሁን ስትጠይቅ እንኳን ወይም ስትጠይቂ ነይተሻል ለጠየቅሽው ለሌላ ለቀልድ የምትደውዩና ያሁኑ መደወል አንድ ነው ስለዚህ ለእያንዳንዱ ንያለው ግን ንያ ሲባል በቃል መናገር ባፍ መናገር እንዳይመስላችሁ በውስጣችሁ ማለት ነው አንተ ውሃ ይዘህ ልትታጠብ ወይም ወደ ሻወር ስትገባ ለምን እንደምትታጠብ ታውቃለህ እኮ በጣም ብርዱ በጠናበት ሰዓት ላይ ሻወር ውስጥ ትገባለህ ምን ሆነ ጀናባ ስለሆንክ መታጠብ ስላለብህ ሐይድ ስላለባት የሌለበት ግን ምንም አያደርግም ስለዚህ ልዩነት አለው ምንድነው ይሄ አልገባኝም እሺ እንደ ሸሪዓ በሸሪዓ ይበቃል ወይ ምኑ ነው የሚበቃው እስናኤል ምንድነው አላቀም እስናኤል አይ ሸሪዓ ይበቃል አይበቃም ምኑ ምንድነው ይሄ እንጂ السلام عليكم ورحمة الله على القبانيم السلام عليكم شيخ سلام لا تشوف عجائب دهنا الحمد لله شيخ انديت يولدش ست 40 ሳይሞላ ምግብ መስራት ትችላለች ከሰራችስ የሰራችውን ሰዎች መብላት ይችላሉ ያ አላህ ሱብሃነከ ማ አዕዘመክ አያችሁ የወር አበባ ያለባት ሴት ቡና ትቀዳም ሲባል ነበር መሰማው ድሮ አሁን ደግሞ ዛሬ ጉዳችሁን ስሙ ኢትዮጵያውያን ሙስሊሞች ዑለማዎች 40 ቀን ሳይሞላት ወጥ ብሰራ ምግብ ብሰራ ምግባን ልንበላ እንችላለን ወይ አስሉ ሸሪዓው ይፈቅድላታል ወይ ልትሰራ ሱብሃንአላህ እኔ ምትቀልበኝ ሴትዮ ነበረች አላህ ያግፍር لها ይመተች መስለኛለች والله በወለደች በሶስተኛ ቀን ወጣ እንጨት ስትፈልጥ ነው ማቀው እንጨት እየፈለጠች ምክንያቱም ሴት ልጅ አልነበራትም ወንዶቹም ውጭ ነው ያሉት ተማሪዎች ናቸው እሷ እንጨት እየፈለጠች ስትሰራ ነበር ማቀው ምን ችግር አለው መስሪያ ቤትስ ብትሄድ ምን ችግር አለው እርሻ ስዳ ስትጎለጉል ብትውል ምን ችግር አለው የወለደች ሴት እኮ ነፃ ሴት እኮ ናት ምንም የለባትም እኮ አለ ነገሩ አቃለሁኝ ያ ብቻሽን አትውጪ ብቻሽን አትቀመጪ ቢላዋ አጠገብሽ አስቀምጪ ብረት ያለው አስቀምጪ እንደሚባል አቃለሁ ይሄንን የፈራችሁ ሰዎች ትመስላላችሁ ስለዚህ ረጃአን እንደዚህ ያለ እምነት ከጭንቅላታችሁ ላይ አንሱ ሱብሃንአላህ በጣም ነው የሚገርመው
ሴት ልጅ የበላችውን አግንተህ ነው እንዴ በወለደች በሁለት ቀን በሶስት ቀን ተነስታ ሰርታ የምታበላ? ታዲያ ሁሉ ሰው 40 ቀን የሚቀመጥ መስላችሁ እንዴ? እናቶቻችን 40 ቀን ሙሉ ሳይሰሩ ተቀምጠው ነው? ኧረ አይመስለኝም። ለማንኛውም ይቻላል፣ ችግር የለውም፣ አትፍሩ። السلام عليكم شيخ ጥያቄ ነበረኝ። ጥያቄው ተጣልተን ነበር ከሚስቴ ጋር የምንኖረው አጋጣሚ ከሌላ ወንድ ጋር ተደዋውል ነበር። የልጁ ቤተሰብ የሱን ቤተሰብ ከመጠየቅ ደረጃ ደርሰው ነበር። ከዛም እኔ ከመፍታት ደረጃ ደረስኩ። እምጠብቅብኝ ምንድነው? የሚጠበቅብኝ ምንድነው? ሱብሃንአላህ አላህ ይጠብቅህ፣ አላህ ይጠብቀን፣ አላህ ይጠብቃቸው ልጆቻችንን፣ አላህ ይጠብቃችሁ ልጆቻችንን ያ ረቢ። በትዳር ላይ መደዋወል፣ በትዳር ላይ ከሌላ ወንድ ጋር መደወል አረ ነውር ነው ለአላህ ብላችሁ። እንኳን ዛሬ እስልምና እንደዚህ ተስፋፍቶ በየቦታው ተንሰራፍቶ ትምህርቱ እየተሰጠ حرام መሆኑን አውቃችሁ አይደለም። የዱሮ እናቶችና እህቶቻችን እንኳን እንደዚህ አያደርጉም እኮ። የለም ክልክል እኮ ነው በፍጹም። የሐራም حرام ማለት እኮ ሴት ልጅ በባሏ ላይ ሌላ ወንድ መያዝ እኮ ነው። እንዴት ይሆናል? ወንዱ እንኳን እሺ ሲል አይ ሊያገባ ይችላል፣ ሊያገባ ይፈልግ ይሆናል። ለምን ታደርጋለህ እንኳን ሲባል እኔ እኮ ላገባ ፈልጌ ነው ምናምን ሊል ይችላል። እናንተ ምን ትላላችሁ? አላህ Subhanahu Wa Ta'ala እኮ አከበራችሁ። አላህ ጠብቅ አረጋችሁ፣ ተከብራችሁ እንድትኖሩ አረጋችሁ። ባላላ ስትባይ በጣንቱ ተብለሽ እንድትከበሪ፣ ይችማ ማንንም አታስተናግድም ተብለሽ እንድትከበሪ እኮ ነው ያደረገሽ። ስለዚህ አረጋግጠህ ከሆነ በትክክል እንዲህ ስተት ከሆነ አፉ ብለሃት ተራርማችሁ ተወብታ ልትኖር ትችላለች። ምንም ችግር የለውም። አይ ፈታችሁ ተፋታችሁ ምን ይጠበቅብሃል? እሷና ይቅርታ ልትጠይቅ አንተንም ልትጠይቅ ካንተ በፊት ደግሞ ጌታዋን አላህን ልትጠይቅ ቤተሰቦቿን ልትጠይቅ ጓደኞቿን ልትጠይቅ። እቺኮ ለጓደኞቿም ለአንተም ለቤተሰብም ነውር እኮ ናት። ግን እንዲሁ ዝም ብሎ ብቻ በጥርጣሬ እንዲት አድርጌ ነበር እንዲት አረግ ተደዋወይ ነበር አብረሽ ቆመሽ ታይተሻል አብረሽ ሰሪ ታይተሻል በሚል አይሆነ ማረጃ ማለት አለበት። በትክክል ማረጋገጥ መቻል አለባችሁ። መደዋወሏ ለሌላ ነገርም ሊሆን ይችላል። جزاك الله خير. السلام عليكم ورحمة الله وبركاته. شيخ الله ادميون يرزمو ባለቤቴ ሳታማክረኝ የወሊድ መከላከያ ተጠቀመች። ይሄ እንዴት ይታያል? አቋርጡት ምን ይደረግ መቼስ። እኔ እኮ ሰው መግደል እንዴት ተፈቅዶላችሁ እንደልባችሁ ብትመካከሩስ ላለመውለድ ነይታችሁ ትዳር መያዝ እኮ ክልክል ነው። ከዚያ ያለፈ ደግሞ አንተና እሷ በዚህ እየተخያየናችሁ ማለት ነው። እያታለለች አንተ ልትወልድ ትፈልጋለህ እሷ ትዳር ነው እንጂ ላልጋለ ስሜት ነው እንጂ ለልጅ ደንታ የላትም። ስለዚህ እኔ አልወልድም ከፈለክ ከሌላ ጋር ውለድ። ምን በወጣህ ነው ሌላ ጋር የምትሄደው? ስለዚህ ክልክል ነው። አንተ ልትፈቅድላትም አይገባህም። ማቋረጥ እኮ ነው። ምን ችግር አለው? መርፌ ተወግታ ሊሆን ይችላል። መርፌውን ማፍሰጃ ሲባል ደግሞ ሌላ በሽታ እንዳያመጣ እንግዲህ መጠበቅ ነው ጊዜዋን። ሉብ ተቀብሮ ከሆነ ማስወጣት ይቻላል። ምን ችግር አለ? መድኃኒት ከሆነ ማቋረጥ ነው የምትወስደው ከሆነ። ነገር ግን ይሄ የ6 ወር የምናምን የሚወጋ ነገር ወስዳ ከሆነ እሱን እስከምጨርስ ልትሶብርላት ይገባሃል የሚል እምነት አለኝ። ጀዛከላሁ ኸይር። السلام عليكم ورحمة الله وبركاته. ጥያቄ ነበረኝ ሼክ ሶላት ላይ ያለው አነሰኝና ሶላቱን መተው ነው ያለብኝ ወይስ ምን ላድርግ? አነሰኝና ምንድነው አነሰኝ? አነሰረኝ ይሆናል ደም የነስር ደም ነጃሳ ነው። ውዱእ ያስፈታል የዑለማዎች ልዩነት አለው። አያስፈታም ነው ሶሒሁ። ነስሩ ግን ነጃሳ ስለሆነ ነጃሳውን ተጠንቀቀሽ እዚያው አፍነሽ መስገድ ምትችይ ወይ አፍነህ መስገድ ምትችል ከሆነ ምንም ችግር የለውም። ከዚያ ባለፈ ግን ውዱእ ያስፈታል ብላችሁ መጨናነቅ የለባችሁም። አነሰረኝ ከሆነ አነሰይ ከሆነ ግን አልገባኝም። السلام عليكم أستاذ صلاة الضحى مسجد
ጥቅሙ ምንድነው ያ ሰላም ሶላት አድሃ አካሎቻችን ይሄው እነዚህ መለያዮቻቸው አያችሁ ምን ተጣጣፈው ሰውነት በሙሉ ይሄን አላህ Subhanahu Wa Ta'ala ሰጥቶን ምንም አይነት ቅባት ሳንቀባው ምንም አይነት ህክምና ሳናደርግ እንደ ልባችን እጥፍ ዘርጋ ይልልናል እና እሺ አቡቲ ሰላም አለይኩም ሰላም አለይኩም እና ይሄንን መተጣጣፊያዎችን የሰጠኋችሁን በየቀኑ ሽክር ልታስገቡ ይገባችኋል ወደ 360 የሚሆን መተጣጣፊ አለው የሰው ልጅ ይባላል ሱብሃንአላህ 300 ምናምን የሚሆን ይሄ 300 ምናምንን መተጣጣፊያ ሽክር ለማድረግ ምን እንዴት አድርገን ነው የምንችለው ጭንቅ ነው የሚለው አይደል ሁለት ረካዓ አድሃ ላይ ከሰገድክ ይሄንን ይሸፍንልሃል አሉ ሱብሃንአላህ ትልቅ ኒዕማ እኮ ነው አምር ቢልማዕሩፍ ወነህይ ዐን ሙንከር ሁሉ ይሄንን ከሚያሟሉት ነው ሱብሃንአላህ አልহামዱሊላህ ወላ ኢላሃ ኢላላህ ምትለውም ይሄንን ይከተካል ነገር ግን ከዚህ የበለጠ ሁለት ረካዓ አድሃ ሶላት በጣም ሰፊ ነው ሰዓቱ ፀሐይ ወጣ ትንሽ ከፍ ካለችበት ጀምሮ አንድ ዘንግ ሁለት ዘንግ እስከምትል ይላሉ አንድ ደቂቃ አይፈጅም ያንን ያህል እሷ ስትሄድ ከዚያ ጀምሮ እስከ ድረስ ፀሐይ ከግማሽ ሰማይ ላይ እስከምትሆን ድረስ ስለዚህ ይሄንን አጋጣሚ ተጠቅሞ መስገዱ በጣም ተገቢ ነው ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሰግደውታል السلام عليكم ورحمة الله شيخ وضوء ካደረኩ በኋላ የህፃን ልጅ ቂጥ ማጠብ ውዱእ ያፈርሳል ወይ አው በተለይ ሽንት መሽኛውን ምትነኪ ከሆነ ምትነካ ከሆነ ውዱእ ያበላሻል هل هو الا بضعه منك ካካሎች አንዱ አይደለም ወይ የሚለው ሐዲስና መመሰ ذكره فليتوضا የራሱን ዘከር ብቻ ሳይሆን የሌላውም መመሰ ذكر فليتوضا ذكر የነካ የሌላውንም ያካትታል ነው ስለዚህ ጥያቄ ሄሎ ايوه السلام عليكم وعليكم السلام ورحمة الله وبركاته ايوه ጥያቄ ነበረኝ ጥያቄ አንዲት ሴት ያንዲት የተወለደች ሴት ማለት ነው እንዴት ነው ኒካ መታሰር የሚችለው የናቷ ዘመዶች ናቸው የሚድሯት ግን እናንተ በተለይ አዲስ አበባ ላይ ከሆናችሁ ሸሪዓ ፍርድ ቤቶች ያሉበት አካባቢ ላይ ከሆናችሁ የሸሪዓ ፍርድ ቤት ላይ ነው ሄዳችሁ ኒካ ማሰር ያለባችሁ የሸሪዓ ፍርድ ቤት ላይ ሄዳችሁ ማሰር ማትችሉ ይሆን እንደሆነ የናት ወንድም የናት ልጅ የናት አጎት ሊድራት ይችላል እቺ ሌላ ያባት ወገን ስለሌላት ማለት ነው አሃ እሺ ጀዛከላህ እሺ السلام عليكم ورحمة الله وبركاته አባታችን ከሞቱ በኋላ ለውርስ በሸሪዓ ፍርድ ቤት አሳውቀን ነበር ግን የተወሰኑት ወንድሞቼ በኢትዮጵያ ህግ ፈለጉ እንዴት ይታያል አላህን ሊፈሩ ይገባቸዋል ቁርአን የሰጣቸው ህግ የተሻለ ነው አላህ ማን ምን እንደሚገባው በቁርአኑ ትንትናርጎ ያነሳው ህግ ቢኖር የውርስ ህግ ነው ስለዚህ በተለይ ሴት ልጆች ናቸው እዚህ አካባቢ ላይ ሴቶች ትበደላላችሁ ውርስ ላይ የወንድ ግማሽ ነው የምትወስዱት ምናምን ስለሚባሉ ነው ወደ ፍርድ ቤት መሄድ የሚፈልጉት ስለዚህ አላህን ፈርታችሁ ሐላል የሆነ ነገር ብታመጡ ቤታችሁ ብታስገቡ ነው የሚሻለው አደበለዚያ በፍርድ ቤት ግማሽ ሰንጥቆ ሰጥቶ ይዛችሁ ገብታችሁ አላህ ዘንዳ ሲሆን ዱንያ ላይም ቅጣቱ ከባድ ነው የሚሆነው አላህ የሚወስደውን አናቀም ግን የአኺራው ቅጣቱ በጣም ከባድ ነው ዙልሙን በሐሰናት ነው የምትከፍሉት ሐሰናታችሁ ሶላታችሁን ጾማችሁን ሰደቃችሁን ነው የሚቀበላችሁ ይሄ የተበደለው ወገን ማለት ነው ስለዚህ ወደ አላህ Subhanahu Wa Ta'ala ህግ የግድ መመለስ ያስፈልጋል ጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته شيخ ጥያቄ ነበረኝ አንድ ሴት ኒካህ ካረገች በኋላ መህሯን መውሰድ ግዴታ ነው እኛ አካባቢ ያው ለመክፈል ይስማማና ኒካው ይፈጸማል ነገር ግን መህር ለመክፈል ወይም እሷ ለመቀበል
ትዝ የሚላቸው ካልተሰማሙ ሊፋቱ ሲሆኑ ከሆነ ነው መህሬን አምጣ የምትለው አቃለው ይሄንን እኔ በጣም የሚገርመኝ እኔ ብዙ ጊዜ ለማስታወስ ሞክሬያለሁ ወንድምና እህቶችን መህር ማለት ለሴት ልጅ የመጀመሪያው ሐቋ ነው ሲሆንማ እንደው ሰጥቶ ነበር 10,000 ከፍላለ ያለ ወንድ 10,000 ቦርሳው ውስጥ አድርጎ የመጀመሪያ ሙሽርነት ብትመጣ እንዴት በሞራል እንደምትመጣ እቺ ሙሽራ ተመልከቷት አለበለዚያ የዱቤ ሽንኩርት ይመስል የዱቤ እንትን በጣም ነው የሚገርመው طيب ደግሞ የዱቤም ይሁን ያለለው ሰው ያገባ ልትል ነው ወይ መስጠት ያልቻለ ላይ ያገባ ነው ወይ እንዳትሉኝ ኪታቡ ይፈቅዳል አጅለን ሙአጀለን ሙአኸረን لكن እዳ መሆኑን አውቆ አንዳንዱ እኮ ስንት ትከፍላለህ ያለችው ስንት ሺህ 10,000 ከፍላለሁ ይላል ግን ከገባች በኋላ እሷም እንደማታነሳ ያቃል ካነሳችም አስፈራርቶ አለበለዚያ ፍቻችን ነው ለማለት ነው ስለዚህ እኔም አቃለሁ ይሄንን መከፈል አለባት ደይን ነው ሐታ ቢሞት እንኳን ባገባት በ3 ቀኑ በ2 ቀኑ በእለቱ ቢሞት መህር አልከፈለም ከውርስ ገንዘቡ በፊት ከሚከፈሉ ደይኖች አንዱ ይሄ የሷ መህር ነው ስለዚህ መህር ላይ መውሰድ የግድ ነው ባትወስድስ አፉ ብትልስ ትችላለች ብትሰጠው ሌላስ ብትጨምርለትኛ ምን ቸገረን ግን የሷ ሐቅ መሆኑን አውቆ በሷ በጎ ፈቃደኝነት ስር ማለፍ አለበት ለማለት ነው السلام عليكم ورحمة الله وبركاته شيخنا እንዴት ነው አላህ ይጠብቆት ዊትር ሶላት ለመስገድ ከኢሻ በኋላ ወትሮ ከዛም ሌሊት ለመስገድ ሲፈልግ እንዴት ማድረግ ይችላል ማሻአላህ ነው ሌሊት እንደሚነሳ እርግጠኛ የሆነ ሰው የሚበልጠው ማታ ዊትር ለመስገድ ነው ግን አንዳንድ ጊዜ ላረግ ይችላልሁ በሚል መላምት ላይ የነበረ ሌሊት ብድግ አለ ዊትር ማታ ሰግዷል ሁለት ረካዓ እየሰገደ ይቀጥል ኡም መህሙድ ሰላም አለይኩም وعليكم السلام ورحمة الله وبركاته يا شيخ ايوه عند ሶስት ጥያቄ ነበረኝ እሺ እንዳይበዛ እንጂ ሶስትማ ኮንትራት ያሹ ማለት ነው ቴሌቪዥኑን እሺ ይሁን አጭር ናቸው አንደኛው ሴት ልጅ ያኒ በፋቲያ በብስሚላህ ብቻ ፋቲያ ቀርታ መስገድ አትችልም ኢቃም ማድረግ በሷ ላይ ይወጅባል ወይ ነው አንደኛው ጥያቄ ኢቃም ማድረግ በሴት ልጅ ይወጅባል ወይ ነው ሁለተኛ ደግሞ ጥያቄ ጁምዓ ወንዶች ሲመለሱ ሳይታዩ ሴቶች በቤት አይሰግዱም ወንዶች መመለሳቸው ሲታወቅ ነው ሰላት የሚሰገደው ቀደም ብሎ አይሰገድም ብሎ አሉኝ ይሄን ለማረጋገጥ ነበር የጁምዓ ቀን ዙሁር የሴቶቹ ዙሁር አዎ ወንዶች ሰግዶ ሲመለሱ ሳይታዩ ቤት ሴት አትሰግድም ያው ሳውዲ አረቢያ ላይ ብዙም ጊዜ ቤት ነው የምንጠቀመው እኛ ማለት ነው እሺ እና ሶስተኛው ደግሞ ባሏ ሶስት የፈታውሽ አራት የፈታውሽ አላትና ተጋብተው ይኖራሉ ወልደዋል እስከ 4 ድረስ ወልደዋል እኛ በሰዓቱ የሆነ ለፍሶ ነበረ በሰዓቱ ነበርና እንዲ ለፈትዋ ደውዬ ስጠይቅ እንዴ ተብሎ ነበር በእኛ ላይ አላህ እኛን ይጠይቀናል ወይ ሰምተን ነበር በጆራችን ምናምን ብዬ ስጠይቃቸው እስካሁን ምን ሆናችሁ ነው ምናምን አሉን ማለት ነው እና በሴት ላይ ይሄ ነገር ያኔ ግዳጅ አለብን ወንዶች አሉ ሴቶች አሉ ያው እኔ ጆሮዬ ስለሰማ ጠየቁ ያኔ ሽክስ ስላለኝ ማለት ነው እና በኔ ላይ ይወጅባል ወይ በሴቶች ላይ ይወጅብባቸዋል ወይ ሰምቶ ምን ማድረግ ነበረባቸው ነው ጀዛኪላሁ ኸይራን እነዚህ ሶስቱ ጥያቄዎች የመጀመሪያ ጥያቄሽ ኢቃም ለሴት ልጅ አዛን ኢቃም ምናምን ዋጅብ አይደለም እንደውም ሱናም አይደለም አዛኑ በመጨረሻ ሱናም አይደለም ኢቃም ቢያደርጉ ብቻቸውን ሆኖ ኢቃም ቢያረጉ ይጠላል አይጠላም ነው አይጠላም ቢያደርጉ ችግር የለውም ጥሩ ነው ግን ባያደርጉም ምንም የለባቸውም በተለይ ጀማዓ የሚሰግዱ ከሆነ እንደው ልንሰግድ ነው ተነሱ ይያሉ ከየቦታው ከመጥራት ኢቃም አድርገው ብቻቸውን ቢሰግዱ ድምጽ ለወንዶቹ ማይወጣ እስከሆነ ድረስ ስለዚህ ሶላቷን መስገድ ነው የኢቃምና የአዛን የወንዶቹ መለያ ነው ሁለተኛው ጥያቄ ዙሁር ምን ሰግደው ከጁማዓ ሰዎቹ ሲመለሱ ነው ምን ችግር አለው አዛን ከተደረገ የዙሁር ሶላት ደርሷል የጁማዓ ሶላት ደርሷል ከዛ እናንተ ተሰግዳላችሁ የወንዶች መመለስ በፍጹም አያስፈልግም ጠብቁ የሚልም ነገርም የለም ምንም ችግር የለውም ሶስተኛው
በ3 ፈታት በ4 ፈታት በ10 ፈታት በ1000 ፈታት እኛ ምስክር ነበር ነው ወይም አይተናል ከዚያ በኋላ ደግሞ እንደገና የኖሩ ነው ያሉት ነው في الحقيقه እናንተ አይደላችሁም ሌላ ሰው ምን ያደርጋቸዋል እነሱን እንወራለን ካሉ ምን ልታረጓቸው ትችሉ ነበር ምንም ልታደርጉ እኮ አትችሉ ግን እንደው እንደ ምክር እንደ ዘመድ ባይሆኑ እንመክራለን እኛም حتى አሁን እኔ ቢጠይቁኝ حرام ነው ከ3ቱን ካላት በኋላ 4ቱን ካላት በኋላ መኖር ክልክል ነው ብላት እሷ ሄዳ እሱ ጋር መኖር ከቻለች ከተቀመጠች ምን እናደርጋታለን የማስገደድ አቅም የለን ከመምከር ከማስተማር ከመዘከር በስተቀር ስለዚህ እናንተ ምን ለፖሊስ ልትናገሩ ነው ምን አገባችሁ ነው የሚለው እኮ የትኛው እንትን ላይ ነው ሊያስገድድልን የሚችለው ግን እኛ እነዚህ ልጆች ከተከለከለ መስመር ላይ ነው ያሉት ብለን ካመነ እኛ ምን እንችለው ያህል ከራሳችን ከነሱ ማራቅ ይግድላል ማለት ነው በነገራችን ላይ ይሄ 3ቱን መፍታትን በአንድ ጊዜ 3ቱን መፍታትን እንደ አንድ ይቆጠራል ብለው ፈትዋ የሚሉ መሻይኾች ስላሉ አንዳንድ ሰዎች በዚያች ቀዳዳ ገብተው እየኖሩም ስለሚሆን እንደው በትክክል የእስላም ጠላት ሆነዋል ተብሎ ሊፈረጁ ላይ ይገባ ይችላል ያንን አባባሉን መነሻ አድርገው ሄደው ሊሆን ይችላል ከሚል አቋያ ማለት ነው እንጂ እንደኔ hatta ሐሳቡ እንዲህ የሚል ሰው እንኳን ቢኖር 3ቱን ካለ በኋላ በዚያ ትዳር ላይ መኖሩ መቀጠላቸውን አልደግፍም ለምን አንደኛ እንደው ጀምሁር المسلمين 3ቱን የተፈታሽ 3 ናት ተብሎ ነው የሚታሰበው ከዛ በኋላ እንዴት ነው ያልከው ምን ሆነ ነው ያልከው መቼ ነው ያልከው ይያለ እሱ ጋራ እንትን ማለት አስፈላጊ አይመስለኝም ሁለተኛ ለልጆቹ ለዘር ማንዝሩ የዲቃላ ልጅ ይያሉ ነው የሚተቹት ከዚያ በኋላ እነዚህ እኮ ከተፋቱ በኋላ በሐራም ኑረው ነው የወለዷቸው እየተባለ ሁሉ ጊዜ ሞራላቸው ሲያስነኳቸው ነው የሚኖሩት ጀዛከላሁ ኸይራን السلام عليكم ورحمة الله وبركاته يا شيخ جزاكم الله خير ጥያቄ አለኝ ስለ ዑምራ አባቴ አላህ ይርሐሙ ሞቶብኛል አላህ ይርሐሙልሽ ዑምራ አረኩ ለሱ ማለት ነው ከዚያ ጸጉሬን ቤት ቆርጣለሁ ብዬ መቀስ አልነበረኝምና መካ ነው የምኖረው ሄድኩ ከዚያ ረሳሁ መቁረጥ አልመቁረጤን ያ ሼክ ምን ይመክሩኛል ሱብሃንአላህ እንግዲህ ያው ከፋራ አለብሽ ከፋራ ነው ያለብሽ እዚያውም እንዳይቆረጥ እንደምታውቁት በጣም አስቸጋሪ ነው ግን ቢሆንም እንደው እዚያው ለዚያው ሆናችሁ ወደ ጅዳ ወደ ሪያድ ወደ ሌላ ቦታ ሩቅ ቦታ ቢሆን ኑሮ እንኳን ቢሆንም ሊረሳ ይችላል እንላለን እዚያው ቤትሽ ተነስተሽ አላ ኩሊ ሐል ረሳሽው ምንም ማድረግ አይቻልም ከፋራ ነው ያለብሽ ሌላ ምንም የለብሽም ጀዛከላሁ ኸይር እንዴት ነው السلام عليكم ورحمة الله وبركاته يا شيخ ጥያቄ ነበረኝ ወደ ሳውዲ ስመጣ ወንድሜ ነበር ከፍሎ ያመጣኝ ያታወስ ያህል ከከፈልኩት በኋላ የተዋሳ አልሙሂም ከከፈልኩት በኋላ በአባት የምንገናኝ ወንድሜን እህቴ ከነሱ 8000 ያህል እንድታበድር ነገሩኝ ረጅም ነው ጽሁፉ አራ አልችለውም ይሄንን 1600 ያመጣ ነበር አላቅም ስለምን ያወራ እንደሆነ የሚከፈለት በሳውዲ ሪያል ወይስ በኢትዮጵያ የሚከፈላት እስቲ አጠር አርገሽ ዘርዘር እንትን አንድ ሁለት ብለሽ ልትጽፊ ይገባል ጥያቄው السلام عليكم ورحمة الله وبركاته ጥያቄ ነበረኝ ትዳር ነበረኝ ሳኡዲ ነን ፈራሁኝ ብላ በውጡ ሄደች የልጅ እናት ናት በድንገት ፈታሁ ብላ የሸሪዓ ፍርድ ቤት ማህተም ያለው ወረቀት በዋትስአፕ ላከችልኝ እኔ እስካሁን አግብታለች እስካሁን ፈትቻለሁ ብዬ አላልኩም ያስጠይቀኛል ወይ ይላል
ያ አላህ ያው ሄድኩኝ ይፈራለሁኝ ብላ ከሀገር ሄደች ነው እንግዲህ ከሄደች በኋላ አልተግባቡም ሸሪዓ ፍርድ ቤት ዳከሳ የሸሪዓ ፍርድ ቤት የፍች ወረቀት አላከችልኝ ነው ሸሪዓ ፍርድ ቤት ከፈታት ፍች ናት እሷ እኔ ማምነው ሸሪዓ ፍርድ ቤት የፈታው ፍች ነው ብዬ ነው ማምነው ምክንያቱም ከሸሪዓ ፍርድ ቤት ታዲያ የተለየ ሌላ ምን እንሄድ መደበኛ ፍርድ ቤት ቢባል የሸሪዓን ጉዳይ ስለማይወክል እንላለን ይሄ ግን በሸሪዓ እንዲያስተዳድር ይሄንን እንኳን ስልጣን ተሰጥቶት በአገሪቱ መንግስት ሆነ በሙስሊሙ ዘንድ ታምኖበት እየተሄደ እየተፋረን ይያለን ፍች ሲሆን አንቀበልህ ምንልበት ምንም ምክንያት የለም ስለዚህ ሸሪዓ ፍርድ ቤት ከፈታት ፈቷታል ነው እኔ ሳያናግረኝ እኔን ምን ሳያደርግ እሱ የሸሪዓ ፍርድ ቤት ያሰራሩ ስልት ነው ጠይቋቸው ሊሆን ይችላል ለአዋጅ አውጆ አዲስ ዘመን አውጥቶ ማስታወቂያ ለጥፎ ሳትገኝ ቀርተህ ሊሆን ይችላል ይሄ ሌላ ነው ሄዶ ማናገር ይቻላል እንደው ቅሬታ ያለው ሰው ግን ፍች ነው ብዬ ነው ማስበው ፍች ነው ብዬ ነው የምለው ሰላም እሺ ለማንኛውም ወንድም እህቶች አባት እናቶች ልጆች በያላችሁበት ሆናችሁ ይሄንን ፕሮግራም በጣም ያደመቃችሁት በጣም ያስዋባችሁት ዋትስአፕ የላካችሁ የደወላችሁ ዳምን ያጣችሁን ሁሉ እናመሰግናለን በሁለተኛ ደረጃ ግን ጥያቄያችሁ ከ250 በላይ ዋትስአፕ እና ምናምን አለ አይታችኋል እንግዲህ እንዴት እንደሆነ ሩጫ እንደነበረው ድምጹን ዘግቸው ነው እንጂ እየተንጣጣ አላስቀምጠኝ ብሎ ነበር ለማንኛውም የመጡትን ጥያቄዎች ከሞላ ጎደል እኔም ለመመለስ ሞክራለሁኝ በሚቀጥሉት ሮብና ሐሙስንም እንዲሁ ጥያቄዎቹ በዚሁ መልክ ስለሚስተናገዱ የአማርኛው ቀን እነዚህ ናቸው እሁድና ማክሰኞ ደግሞ የኦሮምኛ ቋንቋ ተናጋሪዎች ፕሮግራም ነው የሚሆነው ጀዛኩሙላሁ ኸይራን ወባረከላሁ ፊኩም የዛሬው ፕሮግራማችንን እዚህ እንጨርሳለን የሚቀጥለው ቀን በሚቀጥሉ ጥያቄና መልሶች እስከምንገናኝ ድረስ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ